ሰላም አለይኩም ወራህመቱላሂ ወበረካቱ። በእስልምና ላይ የተከተፈ ቅጥፈት አለ፣ እሱን እናጋልጣለን። ወደ ቪዲዮ ጥያቄ መቼ ነው ሀዋ ደም ማየት የጀመረችው? ተፈጥሮ ነው አልኩ። ይሄ ተፈጥሮ ነው። አላህ ሲፈጥራት ከፈጠረበት ጀምሮ ደም ታይ ነበረ። ኔቸር ጊዜዋ ሲደርስ በኃጢአት ምክንያት ግን አይደለም። ኦኬ እሺ፣ ጥሩ እንደሆነ ላሳይሽ፣ ከሐዲስ ራሱ ላሳይሽ። እዚህ ጋር ምን እንዳለ እንደሰማችሁት ምንድን ነው ያለው? የሴት ልጅ ሀይድ ማየት የመጣው ሔዋን ኃጢአት በመስራቷ ነው እና ለዚህ ደግሞ ማስረጃ ሐዲስ አለኝ እያለ ነው እና እንስማው። አምጣ። የወር አበባ ማየት የጀመረችው በኃጢአቷ ምክንያት ነው የሚል ካለ አምጣ፣ ችግር የለውም። ከታች ኢብራሂምን አንዴ አስገቡት። የሴት ልጅ ሀይድ የመጣው በኃጢአት ምክንያት እንደሆነ ግን እኔ ላሳይሽ ብልሃት ነበረ። እሱን ማን ያሳያታለሁ? እስልምና አስተምሩት የተረገመች ሴትም የተረገመ ምድርም የለም። በእርግማን ምክንያትም ኃጢአቷ መጣ፣ ምንድን ነው ሀይዷ መጣ የሚል ነገር የለም። ክሊር የሆነ መልስ አልመለሳችሁልኝ። በእስልምና አስተምሮ በኃጢአት ምክንያት ነው የሚል የለም። ባጭሩ ይኸው መልሱ። እኔ እሱን አልጠየኩም። እሱን ማን ላሳይክ ነው? አንዴ እሱን የፈለኩኝ ነው። አንተ ግን የምፈልገው ስታገኘው በቃ እናውራ። ስታገኘው እናውራ። እንደዛ አሁንማ ያንተን ትምህርት ንገረኝ እንጂ እስልምና እኮ ስታገኘው ነው። በኃጢአት ምክንያት ነው ስላልክ እሱን እንየው መጀመሪያ እንጨርስ። መረጃውን አቅርብልንና ከዛ በኋላ መረጃውን ተንተርሰን እናወራለን። አይመስልም? እንደዛ ነው። ጥሩ እሺ፣ ጠብቁኝ። እሺ፣ እስከዛ ሌላ ነገር አሁን ልስጥ ልላክላ እንደ መጽሐፉንና ትከትላቸዋለሁ። እሺ፣ ይሄ ምንድን ነው? ኦኬ፣ ይሄ ምንድን ነው? ይሄ ያው ሂስትሪ ኦፍ አልተበሪ ነው። ኃጢአት ነው አይደል? አዩቲ ቋንዴ አንዴ አዩቲ በእርግማን ምክንያት ነው ሀዋ ደም ያገኛ ብዬሻለሁ በእስልምና። እንደዛ እኮ ነው ያልከው። ሁለተኛ ግን እንዳይለመዳችሁ፣ እሺ እንዳይለመዳችሁ፣ እንዳይለመድ ጨርሼ እላለሁ እኔ። ይሄን ግለሰባችኛል ከሀዲስ አምጡልኝ መረጃ። ሀዋ መቼ ነው ያለችው? መረጃ የለም። የአንቺን ትምህርት ነው እኔ የምነግርሽ።